አንተም አብርሃምም ሩታን ይቅርታ የጠየቃችኋት ልታስለቅሷት ልታሳዝኗት እንደመጀመሪያው ቤት ልታስቀሯት ነው ወይስ ምንድነው ሐሳባችሁ? ወይስ እልህ ይዟችሁ ነው? ምን አገባ ብንበቀላት ልትበቀሏት ነው ማለት ነው። እሱማ እስቲ እሷን ከእንግዲህ የነካችኋት ለታ በተለይ አንተ የነካት ለታ ያኔ እኔ ያርገኝ። እሺ ምን እንደማደርገ አንተን ስናቀ አስመሳይ፣ አጭበርባሪ፣ የሰው ህይወት ማበላሸት፣ ሩታን ማስለቀስ፣ የሩታን ቤተሰብ ማሳዘን፣ ከዛም ደግሞ አልፎ ተርፎ ጋሽዬንና የራስህን አባት ያልሰማ ሰው ዛሬ ከመሬት ተነስተ ይቅርታ መጠየቅ በጣም ግራን ይገባል። ምክንያቱም መልሰ ለሩታ ለጎዳት ስለማንፈልግ ከዚህ በኋላ እስከዛሬ ሩታን የጎዳት ያስለቀስካት ከቤት እናትወጣ ያደረካት ጊዜ ይበቃል። ከእንግዲህ በኋላ እስከዛሬ ሰባብራ ስታበቃ አንተ የፈለከውን ነገር አድርገህ ስትጨርስ ሩታ ይቅርታ ማን ነው የሚሰማ? ያንተ ይሄ ያዞምባ እዛ ሄዳ አለቃቀስ እንደ እስስት የምትቀያየር ሰማኝ ወለ እንደ እስስት አትቀያየር። ስለ አብርሃም ማያገባንም አንተም ሄርሜላም ተሰብስባችሁ ገደል መግባት ይችላልላችሁ። ገብቷል አይደል? ስላንተ አያስጨንቀኝም ምንም ብትሆን። ይቅርታን ተማምኖ የሚያጠፋ ሰው ይቅርታ ያስፈልገውም ብዬ አስባለሁ። አብርሃምም አቤላም ብሩክም ሄርሜላም ሩታን ድጋሚ ለመጉዳት ድጋሚ ለማስለቀስ ድጋሚ ሌላ ነገር ለማድረግ ብትሞክሩ ሌላ ነገር ነው የሚፈጠረው። ሰላም ወደና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ አደናና አለን ፈጣሪ ይመስገን። ፈረንጅ ሰላም ቤተሰቦች እንዴት ናችሁ? እንግዲህ ዛሬም ተመልሰን ወደ እናንተ መተናል። ያው እኔና ካሌብ ትንሽ አንድ ላይ ከመጣን ቆየንና ዛሬ አንድ ጉዳይ አገናኝቶናል ከሱ ጋር። ያው ታውቃላችሁ በሩታ ጉዳይ ስለ ውጭ ጉዳይ ብዙ ጊዜ ሲናገር ሰምታችሁታልና እኔ ካሁን በኋላ ያው ታውቃላችሁ እናንተም እኔ የእሷን ደስታ ብቻ ነው ፈልገው ምንም ነገር ቢሆን ደስተኛ ካረጋት ማድረግ ትችላለች ብዬ ተናግሬያለሁና እንግዲህ ዛሬም ከካሌብ ጋር ተመልሰን መተናል ማለት ነው። ያው ያጠራጠረን ነገር ወይም ደግሞ ደስ ያላለን ነገር ስላለ ዛሬም ከካሌብ ጋር መተናል ማለት ነው። ያው ሰላም እንዲፈጠር ነው ሁሉ እየተገናኘን እየጣላን ምናምን ያለነውና እናውቃለን። ሁላችሁም ሰላም መች ነው የሚፈጠረው ሁላችሁም እየተናገራችሁ እየደወላችሁልን ነውና ያው እኛ በማስተካከል በምንሄደው ልክ ሰው ደግሞ ነገሮችን ለማበላሸት እየሄደ ነውና ያው አንዳንዴ ጠላት ሲኖር ወይም ደግሞ ተቃራኒ ነገር ሲኖር አሪፍ ነው። ህይወት በደንብ ታስተምረናለችና እኔ አሁን ላይ የተማርኩት ነገር ቢኖር ያን ነገር ነውና ዛሬም ትንሽ የተጠራጠርንበት ነገር አለ ወይም ደግሞ ሩታን ይጎዳታል ብለን ያሰብንበት ነገር ስላለ ወደ እናንተ መተናል ማለት ነው። እንግዲህ እሷ ተጎድታ ማየት አንፈልግም፣ እሷ አልቅሳ ማየት አንፈልግም። እኔ ማንም ሊከፋው ይችላል፣ ማንም ሊደብረው ይችላል። እሱ የራሱ ጉዳይ ነው፣ የኔ ጉዳይ አይደለም። ከደበረውና እኔ እንዳይደብራትና እንዳይሰማት እንዳይከፋት ፈልገው ሩታ ነች። ምክንያቱም ተጎድታለች። አሁን ላይ ትሪት መደረግ የሚገባት ሰው ነበረች፣ ግን ደግሞ በራሷ የምትንቀሳቀስ በራሷ ብዙ ነገር የምታደርግ ማድረግም የምትችል ሴት ነችና በዚህ ሰዓት ደግሞ ማንም ከጎኗ ሳይኖር ጓደኛ ሳይኖራት ሲቀር በጣም ያናዳልና በዚህ ሰዓት ማንም ከደበረ ሊደብር ይችላል። እኛ ግን ሩታ ደስተኛ ካረጋት ሩታ ደስተኛ የምትሆንበት ነገር ካየን ከማድረግ ወደ ኋላ አንልም ማለት ነው። ዛሬም ያው የሚያጠራጥር ነገር ስላለ ከካሌብ ጋር መተናል ማለት ነው። ካሌብ ባስረዳችሁ ነው። አዎ በእርግጥ ልክ ነህ። እኛ በዚህ አጋጣሚ ፈረንጅ እንዳለው የምንፈልገው የሩታ ደስታ ነው እውነት ለመናገር። ምክንያቱም ብዙ ወዳጆች፣ ብዙ ጓደኞች፣ ብዙ አብሮኝ ለኔ ዋጋ የሚከፍሉ ጓደኞች አሉ ብላ የምታሰባቸው ጓደኞቿ መልሰው ለራሷ ጠላት ሲሆኑባት መልሰው እሷ ላይ ሲነሱ የሚሰማው ስሜት ሁላችሁም የምታውቁት ነው እና ያ ነገር ደግሞ እኛ ስለማንፈልገው በየትኛውም ሁኔታ ምንም ይፈጠር ምንም ይደረግ ሩታ ብቻ አስደስታት ምንም ነገር ከማድረግ ወደ ኋላ አንልም። እናንተም በዚህ አጋጣሚ የሷ ደስታ እንደምትፈልጉ 100% እርግጠኛ ነኝ። ዛሬ የመጣነው ከፈረንጁ ጋር እኔ ሰሞኑ እየተደረገ ያለው ነገር ግራ ነው የሚያጋባው እውነት ለመናገር። ምክንያቱም በዚህ ልክ ነገሮች በአንዴ ሲቀየሩ በዚህ ልክ በቃ ምን እንዴት ሆነ ማለት እስክንችል ድረስ አብርሃምም ሄዶ ይቅርታ ደጋግሞ ሲጠይቅ፣ አቤልም ደግሞ ሩታ ጋር ሄዶ ይቅርታ ሲጠይቅ ይሄ ግራ የሚገባ ነገር ነው። ምክንያቱም ከዚህ በፊት አቤልም ካያችሁት በጋሽዬ ተጠይቋል፣ በራሱ አባት ተጠይቋል፣ በአብርሃም እህት በከቡዜ በብዙ ሰዎች ረፍተው ሩታን አትጉዳት እንደዚህ አታርግ በብዙ ነገር ተጠይቆ እምቢ ያለ
ያለ ልጅ ዛሬ ከመሬት ተነስቶ ሩታን ይቅርታ መጠየቁ ሲቀጥል አብርሃም ደግሞ በዚህ ልክ ሩታ ማለቱ እውነት ለመናገር ብዙዎቻችን ገራን ይገባል። ምክንያቱም ከዚህ በፊት ሩታ ጎርታናለች፣ አስቀይማኛለች ብሎ አብርሃም ስለሚያስብ ሊበቀላት እኔን ስለጎዳችኝ ውጪ አትሂጂ ሲሏት ደግሞ እምቢ ብላ እየሄደች ስለሆነ ሊበቀሏትና ሊጎዷት እንደሆኑ ነው እየገባኝ ያለው። ምክንያቱም ከዚህ በፊት ሩታ እንደዚህ አድርጋኛለች ብሎ ስለሚያስብ አቤልም ብትል አቤል ከዚህ በፊት ይቅርታ ጠይቅ ሲባል ሩታን አትጉዳት ስንለው አይደለም እኛ አባቱ ጠይቆት እምቢ ያለ ልጅ ዛሬ ከመሬት ተነስቶ ሩታን ይቅርታ የጠየቀበት ምክንያት ግራ ነው የሚገባው። ገባ? አብርሃም ደግሞ በዚህ ልክ ለሩታ ከሩታ ጋር በአንድ ቀን በተጣላበት ቀን አይደል ሄርሜላ ጋር ሄዶ ይቅርታ የጠየቀው የሚዜ ልብስ የምናምን ተከራይተው ምናምን ፕሮግራም ያዘጋጁት። በዚህ ደግሞ በማይታወቅ ፍጥነት ተቀይሮ ለሩታ እንደዚህ መሆኑ እኛ ግራና ያጋባል። ገባችሁ? የሩታ ቤተሰቦችም ግራና ያጋባቸው። ገባችሁ? ለምን እንደሆነ ታውቃላችሁ? በዚህ ፍጥነት እንደዚህ ሊያደርጉ አይችሉም። በእርግጠኝነት ሩታን ለመጉዳት ለመበቀል ከምትሄድበት ወደ ውጪ ፕሮሰስ የጀመረችውን እንዳለ ታውቃላችሁ። እሱን ለማስተጓጎል ሆነ ብለው ነው እየመሰለኝ ያለው ፈረንጆ። ያው አብርሽ እኔ እንደዚህ አይነት ነገር አያስብም ብዬ አስባለሁ። ምክንያቱም የሚያስቡት እንደዚህ አይነት ጠማማ ሀሳብ ወይም ደግሞ እንዳደረገችብህ አድርግባት ብለው የሚናገሩት ይመስለኛል ጓደኞቹ ናቸው። ይመክሩታል። የሚያበላሹት ወይም ደግሞ ወደ ገደል እየከተቱት ያሉት እነሱ ናቸውና እኔ ከሄርሜላ ጋር እንደፈለገ መሆን ይችላል፣ እንደፈለገ ማድረግ ይችላል። ሩታን ፊት ከሰጠችው ወይም ደግሞ ካቀረበችው ከሷ ጋር እንደፈለገ መሆን ይችላል። እኔ የምፈልገው የሩታን ደስታ ነው። ግን ደግሞ ያ ሁሉ ጊዜ ያ ሁሉ ነገር ሲፈጠር ያ ሁሉ ነገር ሲመጣ ለሩታ በስርዓት እንኳን ይቅርታ ጠይቋት ማያቅ ሰውዬ የዛኔ ለሄርሜላ እንደዛ በቃ ጎድቼሻለሁ እንዲሰማሽ አድርጌሻለሁ ብሎ ይቅርታ ሲጠይቃት እኔ እንጃ ለሄርሜላ ያለው ቦታ ቀንሶ ነው ወይም ደግሞ ከሄርሜላ ጋር ያለው ነገር አቁመዋል ብዬ አላስብም። ዛሬ ከሩታ ጋር ስለሆነ ከሄርሜላ ጋር ያለው ነገር ከት አላደረገም። ምክንያቱም ያ ሁሉ ነገር ሲፈጠር ይቅርታ ያልጠየቃት ሩታ የሆነ ነገር ስታደርገው ደግሞ ዞሮ ሄዶ ለሄርሜላ ይቅርታ ይጠይቃት። ገብቷችኋል አይደለ? ይሄ ነገር ደግሞ ከሩታ ጋር ያለው ነገር እልህ ነው እንጂ ወይም ደግሞ እንዳረገችበት ወይም ደግሞ ትንሽ ሩታ ማን እንደሆነች ለማስተማር ያስተማረችው ትንሽ የትምህርትን ለመበቀል ይመስለኛል እንጂ እንደዚህ ልጁ ተምሮ ወይም ደግሞ ተስተካክሎ አይመስለኝምና ይሄን ነገር ደግሞ ታውቃላችሁ ብዙ ነገር የሚያስበው ብዙ ነገር የሚያደርገው ከአቤልና ከብሩክ ጋር ነውና ዛሬ ብሩክንም አቤልንም ጠርተናቸዋል። ሁለቱም ይመጣሉ። ያለው ነገር ደግሞ ቀጥታ መጠየቅ እንፈልጋለን። ምክንያቱም ሩታን ካሁኑም እንዲጎዷት አንፈልግም። እያደረጉም ከሆነ አንዳንዴ የሰው ልጅ ከንግግሩ መረዳት እንችላለን። ንግግሩ የሆነ ትንሽ ሊጫወቱበት ወይም ደግሞ የቀልዱበት ከሆነ ወይም ደግሞ እንደዛ ሆኖ ከተሰማን እኛ በምንሄድበት መስመር እንሄዳለን። ግን ደግሞ ቀጥታ መተን መጠየቅ እንፈልጋለን ሀሳባቸው ምን እንደሆነ ተምሮ ተጸጽቶ ነው ወይስ ደግሞ እልህ ስለያዘው ነው ይቅርታ የጠየቀው የሚለው ነገር ማወቅ እንፈልጋለን። እውነት ለመናገር ማለት ነው እልህ ነው በእርግጠኝነት። ለምን እንደሆነ ታውቃለህ? ሁላቸውም እንዳሰብከው አቤልም ብሩክም ሄርሜላም እንዳያቸው እሷን ከጎዷት በኋላ ወርቃ እንድትቀር እንድታለቅስ ወደ ሚዲያ እንዳትወጣ ቤቷ ብቻ እንድትቀር ነበር የሚፈልጉት። ያ ነገር ደግሞ ሳይሆን ቀረ። እሷ መውጣት ጀመረች። የውጪ አንዳንድ እድሎች መምጣት ጀመሩ። ይሄ ሁሉ ነገር እነሱ እንዳሰቡት ሳይሆን ሲያዩት ነገሩ በቃ ያላቸው አማራጭ ምንድነው? እሷን ለመጉዳት አብርሃም እንዲቀርባት እንዲበቀላት እልህ ነው በእርግጠኝነት። ገባ? እኔ የሩታ ደስታ የሩታ መሳቅ በእርግጠኝነት አቤል ያስከፋል። እኔ ከልቡ ተጸጽቶ እንዳልሆነ 100% እርግጠኛ ነኝ። አቤል ይቅርታ የጠየቀው ለምን እንደተጸጸተው ለምን ይቅርታ የጠየቀው እሷን መበቀል ስለሚፈልግ። ስለዚህ ይሄንን ነገር ይሄው አቤልም እየመጣ ነው፣ ይሄው ያየነው ነው። ከሱ ከራሱ ምን አስበው እንደሆነ ምን ፈልገው እንደሆነ ወይስ ከልባቸው ተመልሰው ነው? እውነት ለመናገር ቅድም ፈረንጁ እንዳለው እኛ የሩታ ደስታ ያስደስተናል። ሁለቱ ታርቀው ሰላም ፈጥረው በቀል ካልሆነ እልህ ካልሆነ ሁላችንም ስንለፋለት የነበረው ነገር ተስተካክሎ ብናይ ከማንም በላይ ደስተኞች ነን። ነገር ግን ሊጎዷትና ሊያስቀይሟት ከሆነ ከኛ ጋር ነው ጥላቸው። በቃ ይሄ እኛ በየትኛውም ሁኔታ ሩታ ተረጋግተሽ አስበሽ የውጭውን ነገር በቃ በእርግጠኝነት ያን ነገር እንዲበላሽ ነው የሚፈልጉት። ያንቺ ደስታ ያንቺ ሳቅ ስለማያስደስታቸው ማለት ነው። ስለዚህ ይኸው አቤል መጥቷል። እሺ ሰላም ነው አለከ አለን ብሩክስ? እኔ ብሩክ ጠርታችሁታል? እኔ ብቻዬን እንደጠራችሁ ነው የማውቀው። አይ አንድ ላይ ነበር የፈለግናችሁ፣ ብቻ ስትመጣ ግራ ገብቶ ነው። ጥሩት ከፈለጋችሁ እኔ መጣ
ያስቸኳይ ነው ጉዳይ ስላላችሁ። እሺ አቤል፣ ዛሬ ለአንድ ነገር ነው የፈለግን። ሰሞኑ እየተፈጠሩ ያሉት ነገሮች እውነት ለመናገር በአንድ ጎኑ ቢያስደስተንም በአንድ ጎኑ ደግሞ በጣም ግራ እያጋባን እያደረጋችሁ ያለው ነገር በተለይ ከማንም በላይ አንተ ነገር ሊዋጥልን አልቻለም። ገባ? ከዚህ በፊት አንተ ሩታን እንዳትጎዳት እኛ የምንችለውን ነገር አድርገናል። ጎርተሃት፣ ሰባበርሃት፣ ጭራሽ ድምጥማጧን አጥፍተህ ከጨረስከ በኋላ ተመልሰህ ይቅርታ መጠየቅህ በጣም ነው ግራ የሚያጋባው። ከዚህ በፊት አባትህም ጋሽዬም ብዙ ጓደኞችም እነ ቡዜም እያደረክ ያለው ነገር ልክ አይደለም ብለን ከአንድም 2 3 4 ተጣልተናል። ግን በትንሽ ጊዜያቶች ውስጥ እንደዚህ ተለውጠ ሰባብርሃት ካበቃህ በኋላ የሰው ልጅ በነገራችን ላይ ይወላችሁ የሚፈልገውን አድርጎ ይቅርታን ተማምኖ የሚያጠፋ ሰው ይቅርታ ያስፈልገውን ብዬ አስባለሁ። ከዚህ በፊት አንተ ደግሞ በጣም ሰባብርሃት የምትፈልገውን አድርገሃት አስለቅሳት ከቤት እንዳትወጣ እስክትችል ድረስ ብዙ ነገር አድርገህ ስትጨርስ ተመልሰህ ይቅርታ የጠየቅበት መንገድ ግራን ያጋባን። ምክንያቱም አንተም አብርሃምም ሆነ ብላችሁ ሩታን ለመበቀል ነው እልህ ነው ወይስ ምንድን ነው? እስቲ ይሄን ነገር ካንተ መጀመሪያ መስማት እንፈልጋለን። ነው ደበራችሁ ይቅርታ ስለጠየቅኳት ማለት ትረሳናለች። አቤል ከታረቃት ከአቤል ጋር ጊዜ ታሳልፋለች። እንደ በፊቱ ምርጥ ጓደኛሞች ይሆናሉ። እኛን ትረሳናለች ከአቤል ከታረቀች ብላችሁ ፈርታችሁ ነው? ለኛ ይቅርታ ስለጠየቃት በደንብ ነው ደስ ያለን። ምክንያቱም እግሯ ስር መውደቅ መዋረድ ለኛ ደስ ነው ያለን። ይቅርታ መጠየቅ ለአንተ እግር ስር መውደቅ ነው ያደረከው ነገር መዋረድ ነው ያደረከው ነገር አይደል? የልጅነት ወሬ ስታወራ ያደረከው ነገር ትልቅ ሰው መገለጫ ነው ሲጀመር። እሺ ተደማመጥ ለስሙ አድጋል አይደለ? ተደማመጥ ካወራው በኋላ ያላደከውም አንተ እኮ ነው ባወራ እኔ አላደኩኝም አይደል? ብዙ ነገር ያስፈልጋል። አቤላ እየሰማኸኝ ነው? አሁን እዚች ጋር እኛ የመጣ ነው ሁሉ ነገር ግራ ስላጋባን ነው። ምክንያቱም ሩታ ትንሽ ትምህርት ለአብርሃም ሰጥተዋለች። ምን ማድረግ እንደምትችል ምን መስራት እንደምትችል ለአብርሃም ሁሉ ነገር አሳይተዋለች። ገባችሁ? ያን ነገር ደግሞ ስላደረገች እናንተ ሆነ ብላችሁ የውጭውን ፕሮሰስ ለማበላሸት ሩታን እንደገና ሰባብራችሁ ለመጣል ለመበቀል እሷን ወደ ኋላ ለማስቀረት ነው ይቅርታ የጠየቀው ወይስ ሌላ ሐሳብ አለ? ምን አገባህ አንተ? እኛ ሩታ እንድትጎዳ ስለማንፈልግ የምታደርገው ነገር መጥፎ ከሆነ እኛ አሁን በሌላ መንገድ እንድንሄድ አትፈልጉ። በመጀመሪያ ደረጃ ምንም አይመለከትም። ጉዳዩ ባለቤት አንተ አይደለም ሩታ እንጂ ሲጀመር እዚህ ጋር ጠርተህ ራሱ ስለ ሩታ ጉዳይ እኔን ማውራታችን እሺ እሱማ ይኸውልህ በደንብ ነው የምችለው። ምክንያቱም እኔ እያስመሰልክ እንደሆነ አውቃለሁ። ትላንትና እንደዛ የእምባ ያዞ እምባ የሚባል ነገር አለ አይደል? ያዞ እምባ እንደዛ ስትቅለሰለስ እንደዛ ስታደርግ ምንም ሊዋጥልኝ አልቻለም። ምክንያቱም አንተን ስናቀ ስማኝ አንተን ስናቀ አስመሳይ፣ አጭበርባሪ፣ የሰው ህይወት ማበላሸት፣ ሩታን ማስለቀስ፣ የሩታን ቤተሰብ ማሳዘን፣ ከዛም ደግሞ አልፎ ተርፎ ጋሽዬንና የራስህን አባት ያልሰማ ሰው ዛሬ ከመሬት ተነስተ ይቅርታ መጠየቅ በጣም ግራን ይገባል። ምክንያቱም መልሰ ለሩታ ለጎዳት ስለማንፈልግ ከጎዳት ደግሞ ሌላ ነገር ውስጥ ነው የምንገባው። አንተ አውርታ ምንም የፈጠርከው ነገር የለም እስከዛሬ እስካሁን ከመጀመሪያው እኔ ማይወል አውርቼ የውጭ ፕሮሰስ ጨርሳ ወደ ውጭ ልትወጣ እንደሆነ ስታቁ ስትሰሙ ልጅቷ ቤት አልቅሳ እንደማትቀር ከቤት እንድትወጣ ስለማትፈልጉ እናንተ ያ በሙሉ ሐሳባችሁ እንዳልተሳካ ስታቁ እቺ ልጅ የውጭ ፕሮሰስ እንዳለቀላ ስትሰሙ ተናደዳችሁ። ስለዚህ እኔ ምን ማድረግ እንደምችል አይታል። ያ ነገር ለማበላሸት ነው እናንተ እያደረጋችሁ ያላችሁት። ገባ ወይስ ሌላ ሐሳብ አለክ? ቢኖርስ ምን አገባ እያልኩ ነው። ያ አንድ ትልቅ ነገር ምን አገባ ይሄ ይመለከተኛል ብለህ አውራኝ። ምን አገባ? እኔ ይኸውልህ ስለ ሩታ ይመለከተኛል። ምክንያቱም ሰው ነኝ፣ ህሊና አለኝ። የሰው መጎዳት እኔ የሚያስጎዳ ያሳሰበኛል። የራሱ አረውባት የሰው ታማስላለች አለ። የራሳችሁ ሰዓት ኖሮ ይረርብንም አይረርብንም ስለኛ አያገባም። ገብቶሃል አይደለ? እኛ አሁን ይመለከተም እኔን ለምን ጠርተኝ ስላንተ አላወራሁም። የፈለከው ነገር ማድረግ ትችላለህ። ይኸውልህ ሐሳብህን ስለማውቀው ነው። ገብቶሃል አይደለ? ስለኔ ለምን ጠርተኝ ታወራኝ? ለሄርሜላና ለአብርሽ ከማሽቃበጥ ሌላ ምን ሰርተህ ታውቃለህ? ይኸውልህ አንተ መልስለት። አዎ አትደናበራ። ቀጥታ ተናገር። ምን ነው መደናበር? ስለሞሉልህ ሆድ ስለሞሉልህ አላሽቀብጥም። ገብቶሃል አይደል? ለእውነት ነው ማሽቃበጠው። እኔ እንዳንተ የወረደ ስራ ወይም ደግሞ እንደዚህ አይነት
ስራ አልሰራም። ገብቶሃል አይደለ? በጣም ብዙ ሰው ይወዳል ስላስቀምጥ እዚህ ጋር አታስመስል አቤል። ምንድነው እዚህ ጋር የምትዘባርቀው? ሰማኛው እዚህ ጋር ይኸውልህ፣ ስለራስህ አንድ ቀን የሰራህበት ነገር ሁልጊዜ የአብርሃም ህይወት ውስጥ የሰው ህይወት ውስጥ ገብተህ ማንቦጫረቅ የራስህ ነገር የማታደርግ ማስመሰል እኔ ጋር የምትቀይረው ነገር አለ። ምን ትቀይራለህ? ማስመሰል በራስህ ጉዳይ ይኸውልህ፣ ማስመሰል በራስህ ጉዳይ አስመሰል አይመለከትም። ነገር ግን ካንተ አልፎ ተርፎ ከዚህ በኋላ እስከዛሬ ሩታኔ ጉዳት ያስለቀስካት ከቤት እናትወጣ ያደረካት ጊዜ ይበቃል። ከእንግዲህ በኋላ እስከዛሬ ሰባብራ ስታበቃ አንተ የፈለከውን ነገር አድርገህ ስትጨርስ ሩታ ይቅርታ ማን ነው የሚሰማ? ያንተ ይሄ ያዞምባ እዛ ሄዳ አለቃቀስ እንደ እስስት የምትቀያየር ሰማኛው እንደ እስስት አትቀያየር። ገባ? እሺ ምን ብቀያየር ምን ደግሞ ለአብርሽ አስብለታለሁ አትበል። ለአብርሽ አታስብለትም። ለአብርሽ እንዳንተ ጠላት የለውም። እየሰማኸኝ ነው? ለአብርሽ እንዳንተ የሚጎዳው ውድቀቱን የሚመኝ ለትዳሩ መፍረስ ዋና ተጠያቂው አንተና አንተ ነህ። ሌሎቹ እንዳለ ሆነ። ገባ? እድሜ ልክ ማውራት መለፍለፍ ስለሰው መለፍለፍ አይሰለችም? አንተ አሁን እሺ፣ አሁን ቀጥተኛ ጥያቄ አሁን መልስልን ከሆነ መልስልን። ምን ልመልስልህ? አንተም አብርሃምም ሩታን ይቅርታ የጠየቃችሁት ልትበቀሏት እልህ ይዟችሁ ነው ወይስ ከልባችሁ ነው? ምን አገባ ብንበቀላት ልትበቀሏት ነው ማለት ነው? እሱማ እስቲ እሷን ከእንግዲህ የነካችኋት ለታ በተለይ ያንተ የነካት ለታ ያኔ እኔ ያርገኝ። እሺ ምን እንደማደርገ ምንም አታመጣም። እስከዛሬ መፈጠርን እንድትጠላ አድርጌ ቀጠቅጣለሁ። ማውራት እንጂ መተግበራችን ወይኔ ካሌብ። ስለዚህ አሁን የጠራኝ ለዚህ ከሆነ ብናስመስል ባላስመስል ምንም የምታመጣው ነገር የለም። አቶ ካሌብ ቀድሜ ራስህ ነው። አንተ ከሱ ጋር ተከራከር። ከእንደዚህ አይነት ሰው ጋር ቁም ነገር ማውራት የሆነ ነገር ማውራት አያስፈልግም። ገብቶሃል አይደል? አሰማችሁም እኮ ነው የህፃናት ወይ አትሰማማ። ምክንያቱም አንዴ ጭንቅላት በብር ተመርዟል እና በቃ ገብቶሃል አይደል? አሁን ይኸውልህ ቢሆን እኔ ይኸውልህ እንደናንተ በብር አልገዛም። እና ይኸውልህ ና ስትል ትመጣለህ። ስማኝ፣ ና ስትል ትመጣለህ፣ ሂድ ስትል ትሄዳለህ። ሩታስ አንተ ና ስትል ሂድ እሄዳለሁ። ግን ደግሞ ብር ሰተኛ አይደለም፣ ብር ሰተኛ አይደለም። እኔ በቃ አልሄና ይለኝ ምን አሁን በኋላ ማለት ነው። ይኸውልህ ስለአንተም ስለዛቺ ሄርሜላ ስለምትባለውም ስለናንተ አይመለከተኝም። እየጠየቁክ ያለሁት ስለ ሩታ ልትጎዷት ስለሆነ ሐሳባችሁ ስለምናቅ ነው። ግን ደግሞ ሊጎዱሽ ነው በላት ሂድና ሩታ። አቤል እየሰማኸኝ ነው? እኛ በየትኛውም ሁኔታ በየትኛውም አጋጣሚ ሩታ ስቃና ደስተኛ ሆና ማየት ነው የምንፈልገው። ያ ደግሞ ማስመስከሪያ እንዲሆን የውጭው ፕሮሰስ ሁላችንም እንዲሳካ ብዙ ነገር እያደረግን እንደሆነ እያያችሁ ነው። ያ ነገር ደግሞ እናንተን አናዷችኋል፣ ድጋሚ ያናዳችሁ። ግን ደግሞ አንድ ነገር ማወቅ እንፈልጋለን። አንተም አብርሃምም ሩታን ይቅርታ የጠየቃችኋት ልታስለቅሷት፣ ልታሳዝኗት እንደመጀመሪያው ቤት ልታስቀሯት ነው ወይስ ምንድነው ሐሳባችሁ? ወይስ እልህ ይዟችሁ ነው? እሱ ለኔና ለአብሽቶ ማለት ምንም እናርግ እኛ አይምሮአችንን ብሎን ልባችን ፈልጎ የምናደርገው ነገር አንተ መጠየቅ የለብህም። ስለዚህ እኛ እሱን ነገር ለኛ ተው። እናስመስልባትም አናስመስልባትም ከልባችን ይቅርታ ይሁን እውነትም ይሁን በቃና ልትጎዳት እያሰብክ ወይም ደግሞ ዝም ልንለን የፈለከው ለኛ ተውት ምናምን እስክትጎዷት ወይም እስክታስለቅሷት ቁጭ ብለን እንድጠብቃችሁ ነው ያሰባችሁ ነገር አምጣ ጋርድ ይዛ የሆነ ነገር እሱንም አኳሳየን ጥፍጥፍ ስትደረግ ምን አርገ ጥፍጥፍ እንደዚህ ሲያንጠለጥሉ እንደዚህ እኮ ነው ያነሱ። ገብቶሃል አይደለ? እሺ እኛ ነን ይኸው ቀጥታ እናገራለሁ። ምንም የምታመጣው ነገር የለም። ቀጥታ እናገራለሁ። ምንም የምታመጣው ነገር የለም። ገብቶሃል አይደለ? እንዲህ ነው ያነሱ። አሁንም ደግሞ ይኸውልህ ተሳስታችሁ ምንም አያገባንም ምናምን በቃ ስለናንተ አያገባንም፣ ስለ አብርሃምም አያገባንም። አንተም ሄርሜላም ተሰብስባችሁ ገደል መግባት ትችላላችሁ። ገብቶሃል አይደል? ስለአንተ አያስጨንቀኝም ምንም ብትሆን። ገብቶሃል? እኔ ይኸውልህ ሰይጣን ምንም ሲሆን ደስ ይለኛል እንጂ ትችላለህ። በጣም ጎበዝ ማውራትም መስራትም ማውራትም ዝም በል እንደዚህ መስራትም እችላለሁ። ይሄ ጨዋታ ላይ ነው። ይኸውልህ ማውራትም መስራትም በሄድክበት ማጨብጨብ፣ የሰው ህይወት ውስጥ ገብተህ ማጨብጨብ፣ የሰው ትዳር ውስጥ ገብተህ ማጨብጨብ፣ ገንዘብም ተሰጥቶ ተቀጥቅረህ ማጨብ አንተ አይገባህም። አወራር ትችላለህ። የኛ አክተር በደንብ ነው የምችለው። ተግባርም ላይ ስራም ላይ ጎበዝ ነው። ተግባር ደግሞ አሳየው ከሶስቴና ከሁለቴ በላይ ጥፍጥፍ ከ16 ዓመት ልጅ ላይ ስትጠፈጠፍ እንደ ሕፃን ልጅ ሲጠፈጠፈ ከዛ በኋላ ደግሞ የ16 ዓመት ልጅ አንተ ስድስተኛ ክፍል እኮ ነው እሱን ካላሳሰብኩት ብሎ መፎከር ጀመረ። ሕፃን ልጅን እኮ ነው በጣም ሕፃን ልጅ ነው ልጅ ማለት ነው ልጅ ነው አይደለ? ልጅ ጋር ሄደ አቋም እንትን አይልም ታውቃለህ። ልጅ ነህ አቋም መጣልህ አይደለ? ከኔ ጋር ስትቆም እንደውም አቋም መጣልህ። እኔ ከሌባ ጋር እንደውም መቆሜ ማለት ነው ውርደት ነው ለኔ። ገብቶሃል?
ፈረንጁ የሩታ መከታ በጣም ስማ፣ ይኸውልህ እዚህ ጋር ስማኝ፣ ይኸውልህ አንተ ልጅ እንደፈለክ ይኸውልህ ስማኝ፣ እዚህ ጋር ይኸውልህ አጨብጫቢ በደረስክበት አንድ ነገር ልንገርህ። ስማኝ ምን እንደምናገር ስማኝ፣ ይኸውልህ እንድሰማ ከፈለክ አንዴ ስማኝ። አንተ ምን እንድሰማ ነው? ይኸውልህ ካሁን በኋላ እኔን እንደዚህ የምትጠሩኝ ከሆነ ማን ይዤ እንደመጣ ታውቃላችሁ። እሱን ተውት። ቢጃማ እንድትለብሱ ቁጭ ብላችሁ እንድትሸኑ ነው ማለት ነው። አንተ ይኸውልህ ይኸውልህ አንዴ ስማኝ፣ እየሰማኸኝ ነው? እንደዚህ አይነት ፉከራ እኮ ለኛ አዲስ አይደለም። ይህ በሄደበት ሁሉ መፎከር ደግሞ አንድ ነገር ስማኝ፣ አቤላ ሰብራችኋት ሩታን ዳግም እንዳትነሳ አድርገህ የምትፈልገውን ነገር ተናግራ ታስለቅሳ ስትጨርስ እንደ አዲስ ይቅርታ ስትጠይቅህ እሷ ልትሰማ አትችልም። ምክንያቱም ያን ያደረግከው ነገር ማስመሰልህ ድጋሚ እያስመሰለ ነው በእርግጠኝነት። ምክንያቱም ይሄ ልጅ የሩታ መሳቅ አይፈልግም። ደግሞ እዚህ ጋር መጥቶ አይ ዝም በለው። ምን እንደተደረገ እኔ ምን እንደው ታውቃለህ? ፉከረ ምን አለ ከዚህ በፊት እሱ ይሄ ፉከራ እኮ አዲስ አይደለም። ግን እንደዛ ሲጠፈጠፍ በቃ ይሄንን እድሉ ደግሞ አሁን መጠፍጠፍ ነው አይደለ? ይኸውልህ ወንድ ልጅ የሚመካበትን ነገር ቆርጠን ስንጥልለት የዛን ያወራው አሁን የፎከረው ነገር አሁን ደግሞ የዛን ይፎክራለች። ምን ብላለች? ተጠፈጠፈች። አሁን ደግሞ ተጠፍጥፎ የሚለቀቅበት ነገር የለም። ያው እንግዲህ አለኝ ብለህ የምትመካበት በወንድነት ቆርጠን እንጥልልሃለን። አረ ተው፣ ለሱ ምንም ይሄን ያህል እንትን አንልም። ግን አንድ ነገር ብቻ ተናግረን እንጨርስ። ይኸውላችሁ አብርሃምም አቤላም ብሩክም ሄርሜላም ሩታን ድጋሚ ለመጉዳት ድጋሚ ለማስለቀስ ድጋሚ ሌላ ነገር ለማድረግ ብትሞክሩ ሌላ ነገር ነው የሚፈጠረው። በእርግጠኝነት ደግሞ አቤላ በዚህ ልክ ማስመሰልህ በጣም ነው የሚያስጠላው። ሌላ ነገር ከሄዳችሁ እኛም በምትፈልጉት መንገድ እንሄድላችኋለን። ለእናንተ አናንሳም። አይ በቃ ችግር የለውም። እና ቤተሰቦችም እናንተ ጋር ቀጣይ ቪዲዮ እንገናኛለን። እኛ ማን እንደሆነ ሩታ ማን እንደሆነች በደንብ አድርገን እናሳያችኋለን ማለት ነው። እንደዚህ ፎክሮ ለሚሄድ አውርቶ ለሚሄድ እኛ ተግባር ላይ ነው። ንግግር 100 ተግባር 0 እነሱ ናቸው። እኛ ብዙ አናወራም። እናሳያችኋለን ምን እንደማድረግ እንደምንችል ደግሞ በቅርብ እኮ በትንሹም ቢሆን አሳይተናችኋል። በብር ከሆነ እኛም በብር እንሄዳለን። ግን ደግሞ በብር አይደለም በህሊናና ጭንቅላታችን የተፈጠረው ልንሰራበት እንጂ እንደዚህ ለመሳደብ ለምን አይደለም። ብር ደግሞ አይገዛንም። አሁንም ቢሆን እናንተ ጋር በቀጣይ ቪዲዮ እንገናኛለን። ደህና ቆዩን። ቻው።